እውነት ይቀበላችሁ። እንግዲህ ከእናንተ ጋር ማውራት አልፈልግም። እናቴ ትሙት ዛሬ ልጄን አስረክቤን የመጣሁት የሚቀበለኝ አካል። ከዛ በኋላ አንገቴን ለሰይፍ ትሰጣላችሁ። እናቴ ትሙት ከእያንዳንዱ ቤተሰብ አብረን እንተዋዋለን እንጂ የእውነት እቀበላለሁ። እናቴ ትሙት በቀላችኋለሁ። በቲክቶከሮቹ መሃል እንግዲህ ከባድ የሆነ ጸብ ሰሞኑን እየተነሳ ነው ያለው በጃኒና በቤታዮ እንደዚሁም ደግሞ በወርቁ አይተነውና በሄለን ዙሪያ በጣም ከባድ ውዝግብ እየተነሳ ነው ያለው። እንግዲህ ሄለን ወደ ኢትዮጵያ ኢምፖርት ልትደረግ እንደሆነ እንግዲህ አንዳንድ ሰዎች እያወሩ ነው ያሉት። የኖርዌይ መንግስት ወደ ኢትዮጵያ ሊጠርዛት እንደሆነ መረጃ እየወጡ ነው ያሉት። እነዚህ መረጃዎችም ይዘናል፣ አብረን የምንወያይባቸው ነው የሚሆነው። የእናንተንም ሀሳብና አስተያየት ኮሜንት ቦክስ ላይ ጻፉልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ደግሞ ነባሮቻችሁ ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ። እኔ በጣም ተሰምቶኛል። ግን አሁን ደግሞ ሰው እንደዚህ ሰው በጣም በወደቀበት ወይም ሰው የሆነ ነገር በተደረገበት ሰዓት እኔ እመቤቴን ሰው ላይ አልስቅም። ኪዳነ ምሕረትን ነው የምላችሁ። እዚህ ጋር እናንተን ጋር ለማስመሰል አይደለም፣ ማንም ሰው እንዲያዝንም ለመወደድም አይኖ እንዲህ ስል ብዙ ሰው እንደሚጠላኝ አውቃለሁ። ግን ማርያም እኔ ጃፒ ሰው ይህን ያክል ሲያለቅስ ወይ ምናምን ሲል እንትን የለኝም። እሰይ እንኳን ተደረገ ጎሽ እንኳን ፑሽ እምል ሰው አይደለሁ። በቃ ካለችበት ነገር እግዚአብሔር ካለችበት ነገር ያውጣት። ያንን ነው የምለው እኔ ማርያምን ጋይስ። እግዚአብሔር በጣም ያሳዘነች ስቅስቅ ብላ እያለቀሰች ነው። ልጇን ለሰው ሰጥቻለሁ እያለች ነው። ግን አሁን እንደዚህ አንድ ነገር የምነግርሽ ሚዲያውን ብሽሽቅ ታውቂዋለሽ መቼስ። ከዚህ በፊት ከኔ ጋርም ሲበሻሸቁ የወንድሜን ፎቶ አምጥተው ምናምን ለጥፈዋል። ያ የሆነ የማታልፊው ነገር ደረጃ ላይ ሁሉ ያደርስሻል። የሆነ ሰው ግን እንደዚህ የሆነ ችግር ውስጥ ገጥሞ ስታዩ ይደብርሻል። በቃ ታልፊዋለሽ። መተላለፍ የሚባል ነገር አለና አይኖ እሱ አይኖ ቃለኝ ግን እንደሮምናሽ ማሪ አይኔ እሺ ዶሮ በቃ እኔ ከፉም ደግም አልልም። እኔ ጥግ ላይ ሆኜ ነው ማየው። እግዚአብሔር እንግዲህ ሰዎች ክፋት አልመኝም እኔ ሰው ላይ ምንም ነገር እንዲደርስ። እንግዲህ ሰዎች ደግሞ በተነኩበትም ደግሞ በሁለቱም ሳይድ ነው ማየት ያለበት። ሰዎችም ደግሞ ብዙ ሰው ደግሞ ህመምም ደግሞ ካለበት ገባክ እንደ ቀላል የሚተው ነገር አይደለም። የየሰው ባህሪ ይለያያል። እሺ ጃፒ አውራ አንድ ሰው የሆነ ነገር አድርገው በይቅርታ የሚያልፋል፣ አዝኖ የሚያልፋል፣ ዝም ብሎ ለእግዚአብሔር ሰጥቶት የሚያልፋል። አንዳንድ ሰው ደግሞ ከተነካ ከልቡ የሚያዝን ቂም የሚይዝ የማይፋታም ሰው አለ። የየሰው አይነት ይለያያል። ገባክ? ያንን ነው ምልክኔ። ያ ብቻ እንደ ሙዳቸው ግን ይቅር ይባባሉ ነው። እኔ ይቅር ተባባሉ ብቻ ነው የምለው። እምነት ካለው የሰው ልጅ ይቅር ይባባሉ። እኔ ይቅር ብያታለሁ። ሰርባኛለች እኮ እኔን እኮ ሙልጭ እንዴት እንደሰደበች እኔም እኮ ብዙ ነገር እንትን ብለኛለች። ግን እኔ ጃፒ የለመሰለቅ አንደኛ ነገር ይገንብኛል፣ ሁለተኛ ነገር ደግሞ እኔ እንደዚህ አይነት ነገር ውስጥ ገባ መግባት አልፈልግም። የሆነ ነገር ብትናገር የሆነ ነገር ቢደርስ አንተ ላይ ነው እንትን የሚለውና ብቻ በቃ በተራሽ ደምን ባልቅሰሽ ተዘግዝቀሽ ማየት ፈልጋለሁ። ዝምብ ሲወርሽ ማየት ፈልጋለሁ። በተራሽ የሞቱ ሰዎችን እያነሳሽ እኔ አሁን ብዬሻለሁ፣ በረኪና ጠጪ ብዬሻለሁ። አንቺ አባትና ወንድሜ ነው ያልሽው። አሁንም ደግሜ ልሻለሁ፣ በረኪና ጠጪ። እኔን ማለት ትቻለሽ እኮ በረኪና ጠጣ ማለት ትቻለሽ። ከየት ነው ያወቀው? አዎ በረኪና ጠጥተሽ ፍግም በይ በቀላን እንዳልሽው። ምን ነው ወርቁን ለምን አትዩ? ወርቁ አይተነው ነው ከሶ ባናትሽ የተከለሽ። ለምን አትዩም? እሱ ልብ ካለሽ አንቺ አያውን ፈርቶ ዳውላውን ይሆንሽ ዝምባብ ነሽ። አያውን ፈርቶ የምስራቅ ሰው ስለሆንኩ ነው ወይ ብቻዬን ስለሆንኩ ነው? ኖ አለን እኛ አለን ሁላችንም ስላላቸው ስሜ ጠፍቷል ብሎ ብዙ ደረጃ ሄዷል። እኔ ብር ስለሌለ ነው ስሜ ጠፍቶ ማንነቴ ጠፍቶ እዚህ ሚዲያ ላይ ዝም የምልበት ምክንያት ብር ስለሌለኝ ብቻ ነው። ከሀገር ቤትም ሆነ ከምን ሄለን ከጎንሽ ነኝ የሚለኝ ሰው ስለሌለ ነው። ብቻዬን እየተሟጎትኩ እየተፋውባቸው እናቴ ትሙት እየሸናውባቸው ሞታል። የመጨረሻ ቃሏ ምንድነው ሲባል ተፍታባቸውን የሚል ነገር ነው እንድትሰሙ የምፈልገው።
አይ ዱ ኢት ዚስ ይሄ ሪከርድ አድርጋችሁ ታስቀምጡ። ምክንያቱም ባለስልጣንም ባለብርም አይደላችሁ። ሴቪት ብዙ ደቀ መዛሙርቶች እንዳላችሁ አውቃለሁ። ራሷ ትመጣና እርግጥግጥግጥ አርጋ ጭራሽ ቤተሰብ ዶክመንት አለኝ ኢንሳይደሮች ትልና ልጄን ኢንሳን እያለች ቤተሰቦችን በሙሉ ትጨርስላለች። በሙሉ ቤተሰብን ትጨርሳለች። ከዛ በኋላ መታ ተከሰስኩ እንዴ እኔ ኦሮሞ ስለሆንኩ ነው እኔ እንዲህ ስለሆንኩ ነው ብላ ደግሞ ዜና ትሰራባለች። እዚህ እያለቀሰች አስመስላ ማለት ነው። ገንዘብ አምጡ እያለች ካላመጣችሁ ጉዳችሁን አወጣዋለሁ እያለች በሙሉ ስታስፈራራ የነበረች ሰና ለምሳሌ ሌላው እንትና ምን አርጋት ነው ኔቨር ጊቭ አፕ በምን ተገናኝተው ተነጋግረው አቁ ደርሳባት አታቅ ምንም የሚተዋወቁት ነገር የለም። ኔቨር ጊቭ አፕ የምትባለው እና ፊት አውራሪ በምንም ደርሰውባት አያውቁ። በዛ ደረጃ ስትሄድ ስትሳሳቁ ነበር። በዛ ደረጃ ስትሄድበት ምንም ያላረገች ቤተሰቧን ለመበተን ስትሄድ ምንም አላላችሁ። ልጄን ይሳኝ መቃብር ገባታለሁ ነው የምላችሁ። መቃብር ገባታለሁ ነው የምላችሁ። ወይ በእናንተ እጅ ወይ በእግዚአብሔር እገባታለሁ። ዛሬ ልጄን አስተላልፌ ነው የመጣሁት። ጃፒዮ ይቅርታ መባባሉን ከነበረበት እነሱም ብለው ነው እንጂ እሷ የምትለው እሷን ይቅርታ በይ መባል በእነሱ አያምርም። ይሄን እውነቱንም መቀበል ያስፈልጋል። ቃለቅ ሲቀጥል ደግሞ ሄሉ ይቅርታ ማለት ያለበትን አካል ይቅርታ ለማን ነው ማሰብ ያለብን? ለማን ነው? እኔ ተሰደበ ነው ማንነቴን ተሰደበ ነው ያንን ሰው ስታለካ ድረስ ነው። እኔ ብር ሊኖርኝ ይገባል። ገብቷል? የሸርሙጣ ልጅ ዮኒን ያስከፍለዋለሁ። እስቲ እነሱ ብር አላቸው እንደፈለገ ኮንትሮል ያርጉት። ልጄን አስከፍለዋለሁ። እናቴ ትሞት እኔ ሞቼ ዮኒን አስከፍለዋለሁ። ብቻዬን አልሞታት። ስሞት ብቻዬን የምሞት ሰው አይደለሁ። ስንት ሰው ገሎ ጨርሶ በአፉም በምኑም ገሎ ጨርሶ ሃይማኖት ላይ ሰድቦ ጨርሶ ከፍቶ አላምጦ ጨርሶ ኢየሱስ ክርስቶስ እምዬ ማርያም ላይ ሲተፋ የነበረ ሰውዬ አሁን በቅርብ ከ2 ወር በፊት እውነት እኔን ለመዳኘት ምስክርነት ደውሎ አናግሮኛል የሚባል ከሆነ ማንነታችሁን ነው የሚያሳየው። ይሄን ነገር ዘመኑ የሀብታም ስለሆነ እንደ ደሃ አዳምጣለሁ እንጂ ሳልታዘብ ቀርቻለሁ። እኔ የብር ደሃ እንጂ የአእምሮ ደሃ አይደለሁም። ዮኒ ጋር አስታርቃቸዋለሁ። ከዮኒ ጋር ተጣልቼ አላውቅም። ችግር ኖሮብኝ አያውቅም። እሱ ግን ችግሯ ነኝ ብሎ ካሰበ ችግሬ ሲቀረፍ እሱንም ነው አብሬ የምቀርፈው። አንድ ነገር ልንገር፣ በጣም ጨዋ ስትሆንና ስነ ምግባር ውስጥን እንትን ሲል ነው ሼም የሚይዝ። ተስፋ ከቆረጥክ ባለጌ ብቻ መሆን በቂ ነው። በጣም ለብዙ ሰው ክብር ሰጥቼ ዋጋ ከፍዬ ዋጋዬ ስላልገባቸው ባለጌ ሆኜ እንደነሱ ነው የምቀርባቸው። ካሁን በኋላ በጣም ተስፋ የቆረጥኩ ሰው ነው። ምክንያቱም በእናንተ ምክንያት ተስፋ ሰጥቻችሁ ተስፋ አልገባችሁ፣ ባለጌ ሆኜ ደግሞ እሞክረዋለሁ። አሁን አንቺ ስትናገሪ እሷ አትናገርም፣ ዝም ነው የምትለው። በበጎቿ ነው የምታሰድብሽ፣ የታወቀ ነው። ልክ እንዳንቺ ማለት ነው። አንድ አይነት ስለሆናችሁ ለነገሩ በበግ እንኳን አትታሙ። ሁለታችሁም ብዙ በግ ነው ያላችሁ፣ ሁለታችሁም ማለት ነው። ስለዚህ እሷ አትናገርም። እኔ ኩል ነኝ ኮልኮሌ ነኝ እያለች አትናገርሽ። በሾርኔ ነው የምትናገርሽ። እንዳ ትክክለኛ ነገር ነው የምናገረው። ካሽቃብጡ ላንቺ ነው ማሽቃብጠው፣ እኔ ላንቺ ነው ማሽቃብጠው። እኔ ላንቺ እድሜ ልካችንን እንቀጣቀጣለን፣ ግን አጉር ሲያሽቃብጡ ላንቺ አሽቃብጣለሁ። አዎ ላንቺስ ያንቺ እኮ ይሻላል። እኔ እኮ ብያለሁ ጋይስ፣ የቤታህቴ ተንኮልም ስድብም ዘለፋም ያፊነቷም የሷ ይሻላል እኮ። አደባባይ ወጣ ነው ዘረጥጣችሁ እኮ። ያው በጎቿ እንዳሉ ነው፣ በውስጥ የምታደራጅባችሁ እነዚህ መንጋዎቿ እንዳሉ ነው። ኢትስ ኦኬ እንዳሉ ነው ስለተረዳናት። ነገር ግን
ይሄ እኔ አልናገርም እኔ የንጉስ ልጅ ነኝ የንግስት ልጅ ነኝ ብላ በኋላ ልጅሽን እንደዚህ ያርጉብሽ ልጅሽን እንደዚህ ይበሉብሽ እያለች እያሰናዳች ብትልክም ፊት ለፊት ወጥታ እሷም ትናገራለች፣ ትገጥማለች። ይችኛው አደገኛ ናት ጋይስ። እኔ አልናገርም ይስራዋና ያመላጣ ልጅ ብላ እንዳልተሳደበ እናት እንደዚህ እንዳልተሳደበ እኔ አልሳደብም እኔ አልናገርም እያለች በኋላ በኩል የሚላጉት በጎች ጋይስ መጥፎ ቃል ከአንደበታችሁ እንዲወጣ ያደርጋሉ። ስለዚህ የኔ ማር የኔ ቆንጆ እህቴ ቢታዬ ምልልሽ ፈልጌ ነው እንዳትሰሜት። ደም ታልቀስ አላዝንም። በተራሽ ደምን ባልቅሰሽ ተዘግዝቀሽ ማየት ፈልጋለሁ። ዝንብ ሲወርሽ ማየት ፈልጋለሁ። በተራሽ የሞቱ ሰዎችን እያነሳሽ እኔ አሁን ብዬሻለሁ፣ በረኪና ጠጪ ብዬሻለሁ። አንቺ አባትና ወንድሜ ነው ያልሽው። አሁንም ደግሜልሻለሁ፣ በረኪና ጠጪ። እኔን ማለት ትቻለሽ እኮ በረኪና ጠጣ ማለት ትቻለሽ። ከየት ነው ያወቀው? አዎ በረኪና ጠጥተሽ ፍግም በይ በቀላ እንዳልሽው። ምን ነው ወርቁን ለምን አትዩ? ወርቁ አይተነው ነው ከሶ ባናትሽ የተከለሽ። ለምን አትዩም? እሱ ልብ ካለሽ አንቺ አያውን ፈርቶ ዳውላውን ይሆንሽ ዝምባም ነሽ። አያውን ፈርቶ ዳውላው የከሰሰሽ ወርቁ ያስለቀሰሽ ወርቁ አይተ ነው። ዘሩ ይባረክ፣ የጀግና ዘር ዘሩ ይባረክ። የጀግና ዘር ያስለቀሰሽ ያስባለሽ እሱ። እኛንማ ስትመላለሽ ነበር። እኛንማ እናት አልቀረች አባት አልቀረ ወንድም አልቀረ እህት አልቀረ ሁሉ ነገር ስንሰደብ ነበር። ምንም የመጣ ነገር የለም። አሁን ያበድሽው ጀግና ወንድ አፈር ከድሜ ያስገባሽ። ያንን ፈርተሽ እኛ ጋር እሱን ፈርተሽ እኛ ጋር አለቀ። ተንፍሽ እስቲ እንዴ! ሊያሳስርሽ ሙሉ ነገሩን የጨረሰውን ሰው ነው መናገር ያለብሽ። ከኛ ጋርማ ተሰዳደብሽ እስከምትፈልጊው ድረስ። ዝንቦች ሲመጡ ሲሳደቡ ምናምን ወዶቼ ንፉባቸው። እንዲህ አሁን ኮመንታተር ሲሳደብ ዝምባም እያላችሁ ንፉባቸው። እና ስድብ ካካ ነው ወዶቼ። ባይሆን የኔ ተከታዮች ጊዜያችሁን ለኔ ፍቅር በመግለጽ አሳልፉልኝ እንጂ ከማንም ዝምባም ጋር ተሰዳደቡ። ሽፍቶች ከማንም ጋር ለምን መሰላችሁ? በአንድ ቀን ማስቆም ስድብ ስለምትችሉ አሳይታችኋል። በቃ ስንትን ሰው ሲሳደቡ ስንትን ሰው ለማስለቀስ ሲሄዱ ስንትን ሰው ያስለቀሱ ሰዎችን በአንድ ቀን ጸጥ አድርጋችኋቸው አሳይታችኋል ቲክቶክ ላይ። ስለዛ ምንም መልስ አያስፈልግም። የሰው ቤተሰብ ስትሳደቡ የእናንተ የምትደግፏቸው ሰዎች ፎቶ እንደሚዘቀዘቅ እንዳትረሱ። እኔን ያለ ፊልተር ብላችሁ ስታመጡ እናንተም ደግሞ ያለ ፊልተር ፎታቸው እንደሚለጠፍ እያሰባችሁ እኔን በኤዲት ስታመጡ የእናንተም በኤዲት እንደሚመጣ እኔ እያልኩ እያለቀስኩ ያለበትን ስታመጡ እናንተም እያለቀሳችሁ ያለበትን የደጋፊዎቻችሁ ይመጣልና ጽድት ብድት ብለሽ ነይ እንዴ! አትሊስት ለሰው ስትደረቡ ወዶቼ ጸዳ ብለሽ እኔን ለመክሰስ ሻሽሽን አውልቂ። እኔ አትሊስት እንኳን እኮ ለሰው አይን ደና ጸጉር ነው ለብሽ የመጣው ኮት ቤት ለነገር ኮት ቤት በቃ አሸሸ እያለ ቤታ የምትባየው በጠራራ ፀሐይ ቡትስ እየለበትሽ እነዛን እኮ ቡትሶች ነው እኮ የምትለው። አንድም የለሽ አንቺ አንድም የለሽ። እኔ በከለር እንኳን አንድ አይደል አንድ ለብሻ አላሰለችሽም። በከለር ነው ማሳይሽ። ግን አንድ አይነት ልብስ ከሰለባጅ የምትለብሽ እሷ እኮ የለበሰችው እኮ ማዳም የምትልበትን እኮ ልብስ ለብሳ እኮ ነው የምትሰራ። ሁለት አሮጊቶች የጠነዛችሁ እድሜ ልካችሁን ወይ አትታጠቡ። ባወራው ብዙ ነው። ተውት ጋይስ። ኤኒዌይስ ትቼዋለሁ። ለዚህ መልስ አያስፈልግም። ስንት ሰው ገላለች፣ ስንት ሰው እንዲያርጋለች እያሉ ሲሳደቡ የነበሩትን ለነሱ መልስ ሳሰጡ ሲያንቋሸሻችሁ ለነበሩ መልስ ሳሰጡ እኔ ቤታ ምንም ክፉ ሳልናገር እኔ ላይ ተነሳችሁ። እግዚአብሔር አይሆንም ነው ያለው። እግዚአብሔር አይሆንም ነው የኔ እግዚአብሔር ይለያል እምላችሁ። በአንድ ቀን ነው አፋችሁን የዘጋችሁት። ይሄን አስረግጬ የምነግራችሁና ለእናንተ ቆሻሾች መልስ የለኝም። ጨርሻለሁ። አለቀ። ስድብ የጀመርሽው ራስሽ ነሽ። ደግ አደረኩ ውዴ። ደግ አደረኩ። እኔ እንደሌላው መሽለጠለጥልሽ መሰለሽ እንዴ? ሂጂና ሌላውን አስፈራሪ። እኔ ለቤታ እሺ ነኝ።
እኔ ራሴን አውቃለሁ፣ ያልኩትን አውቃለሁ፣ የተናገርኩትን አውቃለሁኝ። አለቀ። የማይመጡት ልጅ ሲቆጡት ያለቅሳል አይደል? በግድ ስደቢን ከሆነ ረግጠሻለሁ ፍላጎት ካለሽ። ግን እኔ እንደዛ አይደለሁም። ተምሬ አንቺ ተጽዕኖ ፈጣሪ ሳትሆኝ ምቀኝነት ፈጣሪ ነሽ። እዚህ ሶሻል ሚዲያ ላይ ስንቴ ነው የምነግርሽ? ምቀኛ ፈጣሪ ከሚባሉት ነምበር 1 አንቺ ነሽ እንጂ ተጽዕኖ ፈጣሪ አይደለሽም። ጉርድ በል ሚሊዮንሽ ነገር እዛ ባዶ ቤት ውስጥ ማለት ከህዝብ አትንቀሳቀሽም። ሙዚቃ ከፍተሽ ወደ ጎን ወደ ግራ ቂጥሽን ትወጣውጫለሽ። ጉጣ ተጽዕኖ ፈጣሪ ነኝ እኔ እንዲህ ነኝ። እኔ እኮ ይቺ ልጅ እራሷን ገልብጣ ነው እንዴ የምታነበው ላሉኝ አንዳንዴ ዝም ብዬ ሳይ ምን አይነት ተጽዕኖማ የምትፈጥሩ በዝምታ ጃዬ አምባሳደር ሰርጁ ሰድቦ አደር ጃዬ አምባሳደር ሰርጁ ቆስሎ አደር ጃዬ አምባሳደር ካንሰርጁ ጠንቁሎ አደር ጃዬን አምባሳደር ሰርጁ ሰስቶ አደር ሌባ ሞላጫ ደርነሽ ፎክቶ አደር መግሎ አደር ቆስሎ አደር ጠብቶ አደር። ኦኬ እንደዚህ ነሽ አንቺ። ኢንተርናሽናል ፌመስ ሂ ሳይ ዳት ኤንድ ዩ አፕሴት ኤንድ ዩ ማድ ሂ ሳይ ኖ ጃኒ ፌመስ ጃኒስ ነምበር 1 ጃኒስ ነምበር 1 ኦኬ አይደለም ቀርቶ በኢትዮጵያኖች በውጭ ሀገሮች ጃኒ ነምበር 1 የተባለላት በውጭ ሀገሮች ነው የምልሽ። በውጭ ሀገሮች ኦኬ የውጭ ሀገር መጣና ጃኒ is number 1 ቤታዮ she's not a number 1 ቤታዮ out get the fuck out of here ብሎ ነግሮሻል። ሌባንሽ የሰውን ሌብነት የጃኒን ቀንጨብ አድርገሽ ትወስጃለሽ። የጃኒን ስታይል የጃኒ ልጆች ሄጅ ከዚህ ሲሉሽ ደግሞ ትሄጃለሽ። የኤልሻዳይን ቀንጨብ ስታደርጊ የኤልሻዳይ ልጆች ሄጅ ይሉሻል። ከዛ ትሄጃለሽ። አንቺ የሰዎችን ስታይል ጋዘር እያደረግሽ በእነሱ ነው የምትኖሪው እያልሽ ሃይማኖት እየተሳደብሽ ጾሙን እንዲያደረግኩት እያልሽ እየተሳደብሽ ነው የመጣሽው። የተራበችን ሴት ድንጋይ ቢ እያልሽ ነው የታወቅሽው። እግዚኦ 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 ኧረ ምን ጉድ ሴት ናት እችስ ብለው ነው ያዩሽ እንጂ እንደ ጃኒ አሪፍ ሰው ናት ብለው አይደለም ያዩሽ። ኦኬ ቅማልዬ ይሄንን ልነግርሽ ነው። ጃኒ አምባሳደር ናት፣ አንቺ አውርቶ አደር ነሽ፣ አንቺ አውሬ። ኦኬ ይሄንን ለልሽ ነው። ያ ጃኒስ ነምበር 1 ጃኒስ ነምበር 1 ቤታ 0 ቤታ get out get the fuck out of here out bitch out. You're not famous. You will never be famous, bitch. You will never be famous. Ever. Hell yeah. I'm telling you that. Okay? Which agarochin? Johnny is famous. Johnny's number 1. Johnny's number 1. Beta, get the fuck out. Beta, out. Bitch. Fuck's wrong with ጨርሶ ከፍቶ አላምጦ ጨርሶ ኢየሱስ ክርስቶስ እምዬ ማርያም ላይ ሲተፋ የነበረ ሰው አሁን በቅርብ ከ2 ወር በፊት እውነት እኔን ለመዳኘት ምስክርነት ደውሎ አናግሮኛል የሚባል ከሆነ ማንነታችሁን የሚያሳይ ዘመኑ የሀብታም ስለሆነ እንደ ድሃ አዳምጣለሁ እንጂ ሳልታዘብ ቀርቻለሁ። እኔ የብር ድሃ እንጂ የአእምሮ ድሃ አይደለሁ። ያው መጨረሻው መሞት አይደል? የእናንተን ቀላ ነው የምጠብቀው። ምክንያቱም ታንኩም ባንኩም እጃችሁ ላይ አይደል? ያ ብዙ ባለጌዎች እና የሆነ ያላችሁ አይደል? እስቲ ቀን ትለፍ ብዬ ቀን አይደለም እናቴ ትሙ ለምን ሰማይ አይጠፋም ነው ብላችሁ ለራሱ ስራ እንኳን ወጥቶ መስራት የማይችል ፉድ ስታምፕ ልጆቹን እየለመነ የሚያበላ ቆሻሻ ሰው እንደነ ጂጂ አይነት ባክስ ሰው እናቴ ትሙት እንደዚህ ሽጉ ተደቅኖብኝ እየተፋውባቸው ነው የምሞተው። ትም ብዬ ነው የምሞተው። የመጨረሻ ቃል ገና ለገና እኔን እየሰደበ እኔን እየረገመ ትሞች ደረግብኝ ነበር። እኔን ግን እያሞገሰ ያንን ሰው ቢሰድብ ኖሮ ምን አይነት ገደብ ሊደረግበት እንደሚችል አስባል። ዩ ቲንክ ይሄ ፌር ነው? ሄሉ በቃ አሁን የምስራቅ ሰው ስለሆንኩ ነው ወይ ብቻ ስለሆንኩ ነው? ኖ አለንኛ እኛለን ሁላችንም የሚወድሽ አለን። ሁላችንም ከአንቺ ጋር ምንድን ነው ይሄ አለን። አንቺ ይኸውልሽ አንድ ነገር ልንገርሽ፣ ምንም ማልቀስ አይጠበቅብሽ እና የሚያስለቅሰኝ ብቻዬን ምንም ነገር እንደማልሆን ስለማስበው ወንጀል ውስጥ ሁላ ሄለን እንደዚህ ፈጻሚ ናት ተብሎ ስሜ ብላ ጠፍቶ
ገብቷል አልገባም። ብዙዎች ብር ስላላቸው ስሜ ጠፍቷል ብሎ ብዙ ደረጃ ይሄዳል። እኔ ብር ስለሌለ ነው ስሜ ጠፍቶ ማንነቴ ጠፍቶ እዚህ ሚዲያ ላይ ዝም የምልበት ምክንያት ብር ስለሌለኝ ብቻ ነው። ብቻዬን እየተማጎትኩ እየተፋውባቸው እናቴ ተሞት እየሸናውባቸው ሞታል። የመጨረሻ ቃሏ ምንድነው ሲባል ተፍታባቸውን የሚል ነገር ነው እንድትሰሙ የምፈልገው። አይ ዱ ኢት ዚስ ይሄን ሪከርድ አድርጋችሁ ታስቀምጡ። ምክንያቱም ባለስልጣንም ባለ ብርም አይደላችሁ። ሴቪት ብዙ ደቀ መዛሙርቶች እንዳላችሁ አውቃለሁ። እነ ጉቺ እነ ጆከር የሚያደርጉት ግን ምን መሰለህ? ይህን ፎቶ ቀሚስ ያለብሱና ይለቁና የአማራ ልጆች ይመጡና እኔን ትክክለኛውን አማራ ዲቃሉ አማራ ይሰልበኛል። በሰዎች እንዴት ነው የሚሆነው? ራሳቸው ፈርተው ነው። አሁን ጆከር ወይ ጉቺ ቀጥታ በእኔን ቢለጥፍ ማለት ነው እሱ ላይ የሚወጣበትን አደጋ ያውቋላ። እያወራሁ ነው አይደል? እኔ ልጨርስ። እኔ ስላንተታ ሆኒ ከፈቀድክልኝ 1 ደቂቃ ካልሆነ እኔ ልውረድ። ውረድ ምን አባቱ ፌጆ ውረድ አትበል እንደ ጃፒ በቃ። ስለዚህ አሁን ሆኒ አንተም ከኔ ጋር አንተን ስለማከብር ባልሳደብ ስለዚህ ያዳምጡ መቁመቶ እንዳላወራ ለፋኖ ረድተሻል ብለን ሰውን መክሰስ የለብንም። ማናችን ለፋኖ የረዳ ፋኖ ስለሚደግፍ ነው። ሁለተኛ ነገር ለማንም ንፍጥ እሱን ለመልሷት ጠይቀውም። አሁን ለምሳሌ ልጨርስ፣ ሀሳቤ ልጨርስ። ኖ ለሀሳብን ሳይሆን አሁን ለምሳሌ እያልኩ ያለሁት አሁን አንተ የምትጠራቸው ሰዎች ከአንተ ህይወት ጋር አይገናኝም እያልኩ ነው። ይገናኛል። አይገናኝም። በምን ተገናኝ? አማራ ነኝ። እኔ አማራ ነኝ። አሁን አየህ ሌላ ነገር ውስጥ ነው እየገባ። የአንተ ችግርን ልንገርህ። እኔ አሁን ሄለን እኔን ተናግራኛለች እያልኩ ነው። እኔም በተናገረች ነው እየጠየቁ ያለው። አንተ የምትለው ሌላ ሰው እያልክ ነው የምትለው። ያቺ ሴት ጋር እሱና ጆከር ይጨርሱ ምንም ይባባል። አሁን ደግሞ ብሔርተኛ ሆነ መጣ ወይ ፈጣሪ። እኔ ሲጀምርም ሲቀጥልም ማህበረሰቤ ላይ በሚደርሰው አደጋ እንጂ እዚህ ውስጥ የገባሁት ሀገሬ እንዳልገባ የሆንኩት እዚህ እንጂ ጥቁር መስመር ውስጥ የገባሁት በማንነት አልደራደርም በሚል እንጂ ሆኒ ስፈልህ እኔ በአመት 2-3 ነበር ኢትዮጵያ ሄደው፣ ምክንያቱም የራሴን አቅም ስለማውቀው። አሁን ግን ኢትዮጵያ መግባት አልችልም። ባለው ማህበረሰቤ በተናገርኩት ንግግር ጫት የሚቅም እኮ በጣም የሚረቅን ጓደኞች አስታውሳለሁ። ወሸላቸውን እኛንን የምንጠቁማቸው አረ ታች ነው ያለ ብለው ነው። ለመሽናት እኮ ነው ፈልጎ ያገኘውን ባቄላ አክሎ አረ የት ነው ደግሞ ጫት የቃመ ሰው ሽንቱ ጩርቅ ነው አይመጣለት። እንደዚህ አርጎ እዚህ ጋር አረቅ የሚያበዛና ጫት የሚቅም ወንድ አይተዋል። 2 እጁን ሽንት ቤቱ እንትን ላይ አድርጎ የሚል በቃ ቆጮ እንዳበዛ ጉራጌ ብሎ ጭርቅ ሁሉ ሄዳል። ያ ማለት ፊኛው ኩላሊቱ እያለቀለት ነው። ወንድ ልጅ ሽንት ቤት ሂዶ እንደ ወላድ እያማጠ ከሸና እሱን ባል ብለሽ እንዳትቀበዩ። ሌላ ባል ፈልጊ። በጎን አይረባ ጮራቃ ነው። ስለዚህ ቦርጫም ወንዶች ተጠንቀቁ። ይሄ ጨዋታ ቀረብህ። እነ መማር የሚባሉ ጠላቶች ያዘጉት ይሄን ጨዋታ ነው የቀረብህ ኢትዮጵያዊ